ሰላም እንዴት ቆያችሁ? ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። አይነው ጠፍቻለሁ። ባለፈው ሳምንትም ላይቭ ላይ አልተገናኘንም። የጻፋችሁልኝም ልጆች አላችሁ፣ በጣም ነው የማመሰግነው። ዛሬ በአዲስ መረጃዎች ነው የተመለስኩት። እናንተስ እንዴት ናችሁ? ሳምንታችሁ እንዴት አለፈ? አይሆፕ ጥሩ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። የሚቀጥለውም ሳምንት የሰላምና እንዲሁም ደግሞ የሰክሰስ ሳምንት እንዲሆንላችሁ ነው የምመኘው። ዛሬ አንድ ሁለት መረጃዎች አሉ። በነገራችን ላይ በጣም ብዙ መረጃዎች አሉ፣ ግን ያው በየሳምንቱ በየትኛው ሰዓት መምጣት አለበት የሚለው ነገር ስኬጁል እያደረግኩ ስለሆነ ነው። በጥሩ መረጃዎች ደግሞ በየጊዜው አደርሳችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው መረጃ ምንም በተመለከተ ነው። እንደተለመደው የፎሬን ወርከሮች ላይ በየጊዜው አዳዲስ መረጃዎች ይወጣሉ። እንደሚታወቀው በተለይ የአውሮፓ ህብረት ላይ ደግሞ ብዙ ህጎች አሜንድ ይደረጋሉ። ያንንም በሚመለከት እያንዳንዱ ሀገር ደግሞ የየራሱ ህግ ስላለው ያንንም በየጊዜው ሌጂስሌሽኖችን የሚያስተካክሉበት ጊዜ አለ። ሃርድ የሚያደርጉ አሉ፣ ታይት የሚያደርጉት በደንብ በቃ ነገሮችን ስትሪክት የሚያደርጉም አሉ። አንዳንዴ ደግሞ ለቀቅ የሚያደርጉ ሀገራትም አሉ። ይህንን በተመለከተ ነው ዛሬ የምናወራው። ምን አዲስ ነገር አለ ሮማኒያ ላይ፣ ምን አይነት ሌጂስሌቲቭ የሆኑ አዳዲስ ነገሮችን ተቀይረዋል የሚል ነገር ነው። እውነት ለመናገር ሌጂስሌሽን አሜንድ የተደረገ አለ። አፕላይ የሚደረገው ደግሞ በዚህኛው በጃንዋሪ 1 የፈረንጆቹ አዲስ አመት ላይ ነው ማለት ነው። ምንድን ነው ራዲካሊ ነው ቼንጅ የሚያደርጉት። ያ ማለት ምንድን ነው? ከዚህ በፊት በነበሩ ህጎች ወይንም የውጭ ሰራተኞችን በሚያስመጡበት ሰዓት የነበረው ህግ አሁን ላይ የሚቀየርበት ሁኔታ አለ። የሚስተካከሉ ነገሮች ናቸው። ምንድን ናቸው? እያንዳንዱ ነው የምናየው ማለት ነው። በዋናነት የዚህ የሮማኒያ መንግስት ነው ሜጀር የሆኑ ሪፎርም ነው ማድረግ እያሰበ ያሉት ለነን ኢዩ ወርከሮች ነው። አሁንም እሱን ነው በነገራችን ላይ እሱ ላይ ነው ፎከስ የምናደርገው በዋናነት ነን ኢዩ የሆኑ ሰራተኞች ኦር የወርክ ፎርስ የሚባሉት ከውጭ የሚመጡ። አዲሱ ህግ በዚህ በጃንዋሪ 2026 ላይ ነው ሪፕሌስ እንደሚደረግ ወይንም አሁን ላይ ያለውን ይሄ የህግ ወይንም የውጭ ሰዎችን የሚያስመጡበት ፍሬምወርክ አላቸው እሱን ሪፕሌስ እንደሚያደርግ የሚል ነው በዋናነት ሀሳቡ ማለት ነው። ስለዚህ ምን አይነት ነገር ነው፣ ከምን አንጻር ነው የተቀየረው፣ ጥሩ ነው ወይ መጥፎ ነው ወይ የሚለውን ነገር እናያለን ማለት ነው። አንደኛ ጥቅሙ ምንድን ነው? በነገራችን ላይ ይሄ ሪፎርም ሲመጣ ይሄ አንኮንትሮልድ የሆኑ ማይግሬሽኖችን ፕሪቨንት ያደርጋል በሚል ሀሳብ ነው። ያ ማለት አንድ ሰራተኛ በሮማኒያ የወርክ ቪዛ ወይም በወርክ ፐርሚት መጥቶ ሌላ አውሮፓ ሀገር ሄዶ የሚሰራበትን ነገር ለስትሪክት ለማድረግ ነው ሀሳባቸው። ያ ማለት ከመጣ እዚህ ሀገር በመጣበት ወርክ ፐርሚት እዚሁ እንዲሰራ በሚል አንደኛ ብዙ ይሄ ፋይናንሻሊ ሉዝ የሚያደርጉት ነገር አለ። አንድ ካምፓኒ 17 ሰው ወር 18 ሰው ከሆነ ቦታ ይመጣልኛል ብሎ እየጠበቀ ያለ ከሚመጣው 17 ሰው ውስጥ 10ሩ ጥሎት የሚሄድ ከሆነ ያ ሰው ፋይናንሻሊ ወይንም የሚሰራው ስራ ላይ በጣም ጉዳት ያደርሳል። ያንን ነገር ከኢምፕሎየሮቹም ሳይድ እነሱንም ፕሪቨንት ለማድረግ ፋይናንሻሊ ሉዝ እንዳያደርጉ ማለት ነው ታስቦ ሪፎርም የሚደረግ ነገር ነው። አንድ እሱ። ሁለተኛ ደግሞ የሮማኒያ ካምፓኒዎችን በጣም ፋስት በሆነ ወይና ሞር ይሄ ፕሬዲክተብል በሆነ አክሰስ ወደ ነን ኢዩ ሰራተኞች እንዲያደርጉም ያግዛል የሚል ግምት አለ በዚህኛው ህግ ላይ ማለት ነው። ሴክሬታሪ ኦፍ ስቴት አለ። ማነው? ቺፕሪያን ቫካሩ የሚባል ሰው ነው። እሱ ነው ስቴት ያደረገው ሙሉ እንትኑን የሰራተኞችና ማህበራዊ ጉዳዮች ዳይሬክተር ሚኒስትሪ ማለት ነው። ምንድነው እነሱ በዋናነት ሪፖርት ያደረገው ላይ ኖውል አክት ኖርማቲቭ ይላል። አክት ኖርማቲቭ ይሄኛው ሌጂስሌሽኑ ማለት ነው። va prevedea o procedură mai simplă și cu termene mai scurt prin care muncitori străini pot fi aduși în România. በጣም ይሄ ስኩርት በሆነ ወይም አጭር በሆነ ተርም አጭር በሆነ ጊዜ እና ደግሞ ይሄ ኮምፕሊኬትድ ባልሆነ እንዲመጣ ሰውን ለማድረግ ነው የሚል ሀሳብ ነው ያነሱት ማለት ነው። ምንድነው ሜንሽን ያደረገው በዋናነት un muncitor străin አንድ ሰራተኛ የውጭ ሰራተኛ după ce primește avizul de muncă ከተቀበለ በኋላ ወይንም ይሄ ወርክ ፐርሚቱን ከተቀበለ ከወጣለት በኋላ în România nu poate să mai lucreze în altă țară din Uniunea Europeană. ያ ማለት አንድ የወርክ ፐርሚቱ ከወጣ በኋላ ከሮማኒያ ሌላ የኢዩ ሀገራት ላይ ሄዶ መስራት አይችልም።
ሶ ያ ማለት ምንድነው? ይሄ በቃ ኢሌጋል የሆኑ ማይግሬሽኖችን ፕሪቨንት ለማድረግ ስለሚፈልጉ ነው። እነሱ የሚፈልጉት ወርክ ፎርስ አለ፣ የሚመጣላቸው በየአመት የተሰጣቸው ኮታ አለ። ያንን ስቲል እነሱ ሚት እያደረጉ ስላልሆኑ እየሄደባቸው ስለሆነ ሰውን ለመጠበቅና እዚህ ለማስቀመጥ ስለሚያስቡ ነው። ከዛ አንጻር ነው በዋናነት ማለት ነው። ይሄ ላይክ ጀነራል ያለው ነገር ይሄኛው አዲሱ አሜንድ የሚደረገው ህግ ሲምፕሊፋይድ የሆነ ፕሮሲጀር፣ ሾርተር ፕሮሰሲንግ ታይም አለው ነን ኢዩ ወርከሮችን ለማምጣት አንድ። ለሪክሩት ለሚያደርጉ ኤጀንሲዎች ደግሞ ስትሪክት የሆነ ሩል አለው። ምክንያቱም ፕሪቨንት ያደርጋል እነዚህ ሰራተኞች ዳይሬክትሊ ወደ ሌላ ኢዩ ሀገሮች እንዳይሄዱ ማለት ነው። ያ ማለት የሮማኒያን ቪዛ ከወሰዱ በኋላ ሸንገን እስከሆነ ድረስ ሌላ ኢዩ ሀገር እንዳይሄዱ ሄደው እዛ የሚሰሩበት አይነት ሁኔታ እንዳይፈጠር ፕሪቨንት ለማድረግ ነው። ምክንያቱም የሮማኒያ ቪዛ እስካገኙ ድረስ መጥተው ሮማኒያ ላይ እንዲሰሩ የሚለውን። ሌላኛው ምንድነው? ይሄ ኮንትሮል ሜካኒዝም እና ፋይናንሻል ጋራንቲ ስላለ፣ ምክንያቱም ይሄ ኮስት አለው ኦፍ ኮርስ ካምፓኒዎችም በሚያደርጉበት ሰዓት ሪክሩት ሲደረግ ሄደው የሚያደርጉት አለ፣ ብዙ ኮስቶች አሉ። እነዛም ኮንሲደር ስለሚደረጉ ያንን በደንብ ጋራንቲ ይሰጣቸዋል ማለት ነው ለነዚህ ለመልማዮቹም ለካምፓኒው። ምክንያቱም የሚጠብቀውን 20 ሰው ይመጣልኛል ብሎ እየጠበቀ ከሆነ 20 ሰው መጥቶለት ካምፓኒው ስራ ያስኬድለታል ማለት ነው። ከዛ አንጻርም ታይቶ ነው ኦፍ ኮርስ። ሌላኛው ደግሞ ይሄ አፕሩቭድ የሆኑ አኑዋል ኮታዎች አሉ። እንዳልኳችሁ ከዚህ በፊት በተደጋጋሚ አውርተናል። 100,000 ያህል አለ። እሱ ውስጥ ያለ ጋፕ አለ እስካሁን እየሞሉት ስላልሆነና እንዲሁም ደግሞ ነምበር ኦፍ ወርክ ፐርሚቶች ይሄ አክቹአሊ ወጥተው ተሰጥተው ኦር ተልከው ቪዛ አፕሩቭ ተደርጎ የሚመጣላቸው ሰዎችና አኑዋሊ ለሮማኒያ መንግስት ወርክ ፎርስ ይሄ አፕሩቭ የሚደረገው ጋፕ አለው በጣም እንዳልኳችሁ እስከ 75,000 65,000 ነው እነሱ ሚት ሲያደርጉ የነበረው። ያንን ሪዲዩስ ለማድረግ ይጠቅማል ማለት ነው። ይሄን ይመስላል አዲሱ ሌጂስሌሽን። እንዳጠቃላይ ነው አሜንድ ያደረጉት። አንድም ይሄኛውን ነገር ጋራንቲ ለማድረግ ለኢምፕሎየሮቹና እንዲሁም ደግሞ ሪክሩት ለሚያደርጉት፣ ለሰራተኛው ደግሞ መጥቶ ስቴብል የሆነ ቦታ ላይ ስራውን እንዲሰራ ከሚል አንጻር ነው ታስቦ ይሄኛው ሪፎርም የተደረገው ማለት ነው። ስለዚህ አፕላይ የሚደረገው ከጃንዋሪ 1 2026 ጀምሮ ነው ማለት ነው። ላይክ ሲሪየስሊ እነሱም ነገሩን ወስደውት ነው። ምክንያቱም ስቲል የሚመጣው እነሱ የሚያስቡት ወርክ ፎርስ እና መጥቶ ደግሞ የእነሱን የስራ ቦታ ወይንም ክፍተት የሚሸፍነው እኩል ስላልሆነ የሚመጣውን ኪፕ ለማድረግ ከማሰብ አንጻር ነው አዲሱ ህግ የወጣው ማለት ነው። በአጠቃላይ ይሄን ይመስላል። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ሁለተኛው መረጃ ገብተናል። የሁለተኛው ደግሞ ምንድነው? ይሄ ሁሉም በተለይ አውሮፓ ህብረት ላይ እንዲሁም ደግሞ ስፔሲፊካሊ ስለ ሮማኒያ ነው ዲስከስ እያደረግን ያለ ነውና ይሄ ብሬች ኦፍ ኮንትራክት ላይ በተለይ አንድ ኢምፕሎይ እንዲሁም ደግሞ ኢምፕሎየሮች መሀል ያለ ኮንትራክት ላይ ይሄ ማይጠበቁ ነገሮች አሉ። ወይንም አንድ ሰራተኛ የተሰጠው ግዴታ አለ፣ አሰሪውም የተሰጠው ግዴታ አለ፣ ማድረግ ማሟላት ያለበት ሁሉም የየራሱ ኦብሊጌሽን አለ። እንደዛ አይነት ነገሮች ይሄ ፌል ሲያደርጉ አንዱ ሪስፔክት ሳያደርግ በሚቀርበት ሰዓት ምን አይነት ነገሮች ናቸው የሚፈጠሩት የሚለውን ነገር እናያለን። ስለሚጠቅም ነው አዲስ ለምትመጡ ልጆችም እንዲሁም ደግሞ እዚህም ስራ ላይ ላላቸው ልጆች በጣም ስለሚጠቅም ነው። ኮመን የሆኑ አሉ ኮሚት የሚደረጉ በኢምፕሎየሮች። ለምሳሌ አብዛኛውን ጊዜ ቀጣሪዎች ብዙ ልጆችን በስልክም ይነግሩኛል ያሉ የሚፈጠሩ ችግሮችን ፉል ሳላሪ ወይንም ይሄ ዲሌይ የሆነ ፔመንት አለ። ኦፍ ኮርስ ብዙ ልጆች በሰዓቱ አይከፈላቸውም፣ በጣም ነው የሚዘገየው። አንዳንዴ ደግሞ የስኬጁሉን ወይንም ይሄ ዲዩቲዎችን ያለ ሰራተኛው ፈቃድ የሚቀይሩ አሰሪዎች አሉ። ኦፍ ኮርስ ለምሳሌ አንድ ሰራተኛ ካምፓኒው ሮማኒያ ላይ አለ ተብሎ ሮማኒያ ላይ መጥቶ ወይ በሆነ ነገር ወይ ወደ ግሪክ ወይንም ወደ ሳይፕረስ ሌላ ሀገር የሚልኩ አሉ ሰራተኞች which is አግሪ ያልተደረገ ነገር ግን እንደፈለገ አድርጎ ለመጠቀም የሚፈልግ ቀጣሪ አለ። እንዲሁም ደግሞ ይሄ ፓስፖርትና ፐርሰናል የሆኑ ዶክመንቶችን የሚደብቁ አሉ፣ ዊትሆልድ ለማድረግ የሚፈልጉ አሰሪዎች አሉ። እንዲሁም ደግሞ ዴይ ኦፎችን እነዚህ ሌጋል የሆኑ ዴይ ኦፎች አለ። አንድ ሰራተኛ ሲመጣ 21 ቀን አለው አመታዊ እረፍት የተከፈለበት መውሰድ ይችላል እረፍት። እነዛን እንኳን ኦቨርታይም ዊዛውት ፔይ ያሰሯቸው ሌጋል የሆነ ዴይ ኦፎችን ማይሰጡ አሰሪዎች አሉ። እንዲሁም ደግሞ ኢንቲሚዴት የሚያደርጉ አሉ፣ ሪዛይን እንዲያደርጉ ፎርስ የሚያደርጓቸው አሉ።
ይሄ በጣም የሚያስፈራሩ አሉ። እንደውም ሪፖርት አስደርጋለሁ፣ እንደዚህ አስደርጋችኋለሁ። ኦፍኮርስ የተደረጋችሁ ልጆች ታውቃላችሁ፣ ብዙ በስልክ ያወራኋችሁም ልጆች ስላላችሁ ነው። ምናልባት ይህንን ቪዲዮ የምትመለከቱ ከሆነ ላይክ ምንድን ነው የሚለውን እዚህ ጋር ሶሉሽን አለ። እንዲህ አይነት ነገር ሲፈጠር ምንድን ነው መደረግ ያለበት የሚለውን ነገር ሞር ይሄ ፐብሊክሊ ላሳውቃችሁ ስለፈለግኩ ነው። አንድም ሌሎች ደግሞ ምንድን ነው የሚያደርጉት፣ ይሄ ፎልስ የሆነ ኢንፎርሜሽን ለኢሚግሬሽን ኦፊስ ፕሮቫይድ የሚያደርጉ አሰሪዎችም አሉ። በነገራችን ላይ ወርክ ፐርሚታችሁን ወይንም የሬዚደንስ ዶክመንታችሁን በጊዜ ማያሳድሱ አሉ። እነዚህ በሙሉ ላይክ ፕሮብሌሞች ናቸው። በእርግጠኝነት ይህንን ቪዲዮም ስታዩ ከዚህ ውስጥ ሀፕን ያደረገ ነገር አይጠፋም፣ እዚህ ሀገር የሰራችሁ ልጆች ወይንም እየሰራችሁ ያላችሁ ልጆች። ሌላ ደግሞ ምንድን ነው እነዚህ በቃ ፎልስ የሆነ ኢንፎርሜሽኖችን እየሰጡ እናንተን ብላክ ሊስት ውስጥ የማስደረግ ኦር በቃ ማስፈራራት ብዙ ነገሮች አሉ። ኦፍኮርስ ከሰራተኛው በኩል ደግሞ ምንድን ነው ምን አይነት ድክመት አለ? ለምሳሌ ሳይታወቅ ሳይነገር ይሄ ስራን ጥሎ መጥፋት፣ ሳያሳውቁ ኮንትራት ላይ ምክንያቱም 21 ቀን ኦር 30 ቀን ቀድማ አሳውቅ ሚል አለ ኮንትራት የተፈረመ ላይ የዚህ ሀገር ህግ አብዛኛው ላይ እንደዛ 60 ቀንም 30 ቀንም አለ። እነሱን ቀድሞ ይሄ ሳያሳውቅ ኖቲስ ፔሪየድ ሳይሰጡ የሚወጡ አሉ። ከሰራተኞች ከውጭ ከሚመጡ ልጆች ደግሞ በኩል ያለውን ድክመት ነው የምጠቅስላችሁ ማለት ነው። ለሌላ ኢምፕሎየር መስራት ያለ አዲስ ወርክ ፐርሚት ማለት ነው። እንዲሁም ደግሞ የኢምፕሎይመንት ኮንትራቶችን ሪስፔክት አለማድረግ፣ እነዚህ ከኢምፕሎዩ በኩል ያለው ችግር ነው። እንዲሁም ደግሞ ሪስፖንሲቢሊቲውን አለመጠበቅና ደግሞ ኢሌጋሊ መቆየት፣ የኢምፕሎይመንት ኮንትራቱ ካለቀ በኋላ ኢሌጋሊ መቆየት፣ ያም እንደ አንድ ህጉን አለማክበር ነው ማለት ነው። ሶ ይሄ ምንድን ነው ጥቅሙ? ምን አይነት ቤኔፊት አለው? ይህንን ነገር ማወቅ ለውጭ ሰራተኞች በነገራችን ላይ ምን ያደርጋል? ይሄ በጣም ኩክሊ ወርክ ፐርሚታችሁን ነው አፌክት የሚያደርገው ይሄ ነገር። ያንን ህግ አለመጠበቅ፣ ያንን ፕሮሚስ ወይንም ያንን ኮንትራት እዛ ጋር የተፈረመውን ነገር አለመጠበቅ የወርክ ፐርሚታችሁን አፌክት ያደርገዋል። እንዲሁም ደግሞ የሬዚደንስ ፐርሚታችሁን ወይንም መብታችሁን የሬዚደንስ ራይታችሁንም አፌክት ያደርገዋል። ሌጋሊ ስቴይ ለማድረግ አውሮፓ ህብረት ውስጥ ስቲል ያንንም ተጽዕኖ ያደርጋል ማለት ነው። ምክንያቱም ሌጋሊ አንድ ሰው ካልቆየ ሌጋሊ የሆነ ፔፐር ከሌለው ችግር ነው። ስለዚህ ምንድን ነው እንዲሁም ደግሞ ላይክ ለፊውቸር ሌላ ወርክ ፐርሚት እንኳን ኦብቴን ለማድረግ ችግር ይፈጥራል በነገራችን ላይ እንዲህ አይነት ነገር ውስጥ መግባት። ስለዚህ ምንድን ነው ማድረግ ያለበት አንድ የውጭ ሰራተኛ? ለምሳሌ ኢምፕሎየሩ ይሄ ብሪች ኦፍ ኮንትራክት የሚያደርግ ከሆነ ያንን ቃል የገባውን ወይም የፈረመበትን ኮንትራት የማይጠብቅ ከሆነ ምንድን ነው ኢምፖርታንት ነገሩ እዚህ ጋር ማወቅ ያለባችሁ? ወይንም ፎሬን ወርከሩ ምንድን ነው ማድረግ ያለበት? የመጀመሪያው ከዚህ በፊትም በስልክ ሳወራቸው አብዛኛው ልጆች ዶክመንቴሽን በጣም ጠቃሚ ነው። በነገራችን ላይ ሜሴጅ የምትጻጻፉትን ሳውንድ፣ ይሄ ቮይስ ሜል የሚላከውን ነገር፣ የሳለሪ ይሄ ስሊፖች አሉ እንደዛ አይነት ነገር ላይክ ታክስ ምናምን ምን ያህል ይቀነሳል ምናምን፣ ይሄ በቃ ሙሉ ፔሮል የሚባለው ነገር አይነት ሚልኩ አሉ። እንደዛ አይነት ነገሮችን ስክሪንሻት ማድረግ ዶክመንቴሽን ግድ ነው፣ በጣም ያስፈልጋል። ስኬጁሎቹን፣ ይሄ ደግሞ በስልክ የሚያስፈራሩ ካሉ ሁሉንም ነገር መረጃ መያዝ። ሌላኛው ምንድን ነው አብዛኛውን ጊዜም እንትን ብያለሁ፣ ፓስፖርት ይሄ ንስጥ ወይ እየጠየቁን ነው እንይዛለን እያሉን ነው ምናምን፣ መብት አላቸው ወይ? መብት የላቸውም። ሌጋሊ የተቀመጠ መብት የለም። አንድ ኢምፕሎየር የነን ኢዩ ወርከርስ ከውጭ የመጣን ሰው ዶክመንትን ይዞ የመቀመጥ ወይንም መደበቅ መብት የለውም በፍጹም። ሌጋሊ ይሄ ሆልድ እንዲያደርግ የተሰጠው መብት የለም። ስለዚህ ፓስፖርት ኦር ሌሎች ዶክመንቶቻችሁን መስጠት የለባችሁ ማለት ነው። ያ ሌጋል የሆኑ አድቫይሶች ግድ ናቸው። ሰዎችን ማማከር፣ ኮንሰልታንት ወይንም እነዚህ ጠበቆችን ማማከርም ግድ ነው። ከዛ በኋላ ደግሞ በጣም አንዱና ይሄ ወሳኙ ነገር ምንድን ነው? ወይ አይጂአይ ኢሚግሬሽን ኦፊስን ወይንም አይቲኤምን መጠየቅ ኦር እነሱንም ማናገር፣ ሪፖርት ማድረግ ለነሱ እንዲህ አይነት ነገር ተፈጥሯል፣ እኔ ኮንትራቴን ወይንም ፕሮሚስ ያደረግኩትን እየጠበቅኩ ነው፣ ግን አሰሪዬ እንዲህ አይነት ነገር እንዲያለኝ ነው፣ ህጉ ይፈቅዳል ወይ የሚል ነገርን አይቲኤምን ወይንም የኢሚግሬሽን ኦፊስን ማሳወቅም ይቻላል ማለት ነው። ስለዚህ ይሄ ሌጋል የሆነ ሰው ሌጋል የሆነ ሰራተኛ ኦፍኮርስ ፕሮቴክሽን ያስፈልገዋል። እንዲህ አይነት ነገር ወይንም በማንነት ኦር በመጣበት ሀገር ኦር በስራው ኦር በከለሩ የሆነ ነገር መፈጠር ስለሌለበት ዲስክሪሚኔሽንም ቢሆን ሌላም ነገር ስራ ላይ ደግሞ
እንዲህ አይነት በደሎችን መድረስ ስለሌለባቸው ጥንቃቄ ያስፈልጋል። ኦፍ ኮርስ የሚሰራውም ሰራተኛ የራሱን ግዴታ መወጣት አለበት። አሰሪውም ደግሞ ተመሳሳይ ነገር ማሟላት ያለበትን ነገር ማሟላት አለበት ማለት ነው። ስለዚህ ካሁን በኋላ እንዲህ አይነት ችግሮች የሚፈጠሩ ከሆነ ቀጥታ ሪፖርት ማድረግ ኮንሳልት ማድረግ የምትችሉት አካል ስላለ ማይቴ የሚባለው ማለት ነው እነሱን ኮንታክት ማድረግ ትችላላችሁ። ስለዚህ የዛሬው መረጃ በተለይ በብሪች ኦፍ ኮንትራክት ላይ አንድ ሰራተኛ ከኢምፕሎየሩ ጋር ባለው ሁኔታ እንዴት ሆኖ ሌጋሊ ስቴይ ማድረግ አለበት፣ እንዴት መብትና ግዴታው ማወቅ አለበት በሚለው ዙሪያና እንዲሁም ደግሞ አሜንድ የሚደረገው ሌጂስሌሽን በ2026 ጃንዋሪ ላይ ማለት ነው በአዲሱ አመት አፕላይ የሚደረገው የፎሬን ወርከሮች ሌጂስሌሽን ማለት ነው። እሱን በተመለከተ ነው ዛሬ ያወራ ነው። በሚቀጥለው ጊዜ ደግሞ አዳዲስ መረጃዎችን ይዤ እመለሳለሁ። የዛሬው መረጃ ይሄን ይመስላል። ሼር፣ ሰብስክራይብ እና ላይክ ማድረግ እንዳትረሱ። እንዲሁም ደግሞ አርብ በሚኖረን የላይቭ ፕሮግራም ይቀጥላል ማለት ነው። ፕሮግራሞች ሌሎች የሚደራረቡብኝ ነገሮች በሚኖሩ ጊዜ ደግሞ ቀድሜ ስለማሳውቃችሁ ምንም ችግር የለም። አንደርስታንድ ስለምታደርጉኝም በጣም አመሰግናለሁ። መልካም ሳምንት።